ወይ ጉድ! አይ ነገ ደግሞ የሃይሚ ልጅ ምጥጥ ይላል እንዴ? ኧረ ሚጥሚጢ ማለት እኮ ቃሬ ነው። ቃሬ ይጣፍጣል እኮ እቺ ለሀብር እየተወጨረች የሰጠች እሙሙ አንድ 40 ሴት ጋር ወንድ ጋር የመተኛት ሴትዮ ደግሞ እዚህ ጋር አምጥቶ የሀያ ብር እየሸጠች ናት። እቺ ታለቅሱ ምንም ማንም አልሞተም። አሁን ፍሪጁም ቀረ፣ ሶፋን ቀረ። አንስ እሺ፣ በዚህ ጌታ ምስክሬ ነው። በዚህ ምክንያት ላይ ማለት ነው ወይ ኢየሱስ ስም ባንዴ ስሙ ነገ ዛሬ አዲስ አበባ ከሄደን ነገ ደግሞ በቡታጅራ ይመጣል። እሷ ቤት ላይ ቁጭ ትላለች። እሱ ደግሞ እየተደክስባል አይ እዛ ጋር ብሎ ከእሷ ጋር ይመጣል። ይሄ ቤቱ እንደዚህ ከሆነማ ሁለት ሚስትም ማለት ነው። ወይ ሃይሚ ሲቪኝ ማብሩ አንቺ ለምንድነው ተናደሽ እያወራሽ እኮ ነው። ፈታ ማለት ነው ያለብሽ፣ መጨናነቅ የለብሽም እንዴ። ኧረ በጣም ነው የሚደብረው። ይሄ ደግሞ ስራም ቢሆንም በጣም ከሰማሽ በጣም ነው የሚያስጠላው። ምን ትምህርት ነው ይሄ? አንቺ እኮ እንደዚህ ከልብ ምናምን እንዳይሰማሽ በቃ ፈታ በይ፣ አትጨናነቂ። ወይ ጉድ! እኔ ሃይሜ ሳይ በኢየሱስ ስም ወይኔ ፈጣሪ ሆይ በቃ መጨረሻ ላይ ምን ላይ መሰላችሁ ጌታ ይሄ ወርነንቺ ደስ አለ እያለ እየጠየቀ ነው። ምንድነው ትርጉሙ? ምን ደስ ይላል? እሱ አው ያለች ናት። እኔ በሷ ቦታ ቢሆንማ ወይ ፈጣሪ ሆይ ዲቃላ እንደዚህ ካረገማ ምን እምነት አለ? ነገም እንደዚህ ነው። ዛሬ እንደዚህ ከሆነ ነገም እንደዚህ ነው ማለት ነው። እምነት የለም። ሌላ እኮ ምትገርሙኝ ማለት ነው ቲክቶክ ዩቲዩብም ላይ ቲክቶክ ላይም ቪዲዮ ሲለቀቅ ሄዳችሁ የኔ ፍቅር የኔ ምናምን ትላላችሁ። እየሰራችሁ ያላችሁ አይደለም። አሁን ማለት ነው የኔ ቀበራራ ጀግና ወንድ ወንድምልህ ዜሮ ገብታችኋል። ይረግር ይሄ እንደዚህ ከሆነማ ነገም እንደዚህ ነው እኮ ነገም እንደዚህ ነው። ነገም ደግሞ ከሌላ አምጥቶ እንደዚህ ነው። ኧረ ፈጣሪ ሆይ በኢየሱስ ስም እዚህ ጀመት ትምህርት የዛሬ አንድ አመት የዩ ቤተኛ በጣም ናፈርኩት እኔ በኢየሱስ ስሙ ቤቱ ገዝቷል። ነገ ደግሞ አዲስ አበባ መጥቶ ከነገ ወዲያ ደግሞ ሌላ ቦታ ነው ብሎ ይመጣል። ቡታጅራ የሆነ ነገር አለ ብሎ ደግሞ ከሷ ጋር ይመጣል። አሁን ልጅ አላት አይደል? ልጅ አላት ብሎ ሁሉ ጊዜ ይመጣል። ከዛ ከዩ ጋር ይኖራል። ከዛ ሃይሚ ጋር አንቺም ሌላ ቦታም አለ ልጅ ሀብቲ በቃ ይጀምራል። ይቀጥላል። በቃ ቡታጅራ ሌላ ቦታም አለ ልጅ ቡታጅራ ላይ እሱ ብቻ ሆነ ሳያገባ የወለደ እሷ ማለት ነው። እዩ አማጻኛ ጎበዝ ስለሆነች ነው አሁን ይሄ ሚዲያ ላይ ያወጣው። ሚዲያ ላይ ያልወጣው ልጅ አለ። እኛም ስራ እየሰራን ነው። ስራ ነው ልቆ አትበርኛም። ስራ እየሰራን ነው። ነገር ይደራራል። የምንም ስራ የለም። በእናታችሁ ስራ ያላችሁ ልጆችን አታስቡ። ስራ ቢሆንም እንደዚህ አይደብርም። ኧረ ስራ ቢሆንም ይሄ አይደብርም። ቡቡ እንደዚህ አያደርግም። እዚህ ጋር 2045 ሰው አለ። ፎሎ አታደርጉም እንደ ሰውን ዝም ብላችሁ ፎሎ አርጉ። ቡታጅራ ያሉ ዩቱበሮች ሁሉም መረጋጥ አለባቸው። አንድ ሰው ብቻ ሰው ቤት አለ ብሎ በቃ ነገን ደግሞ በቃ ነገ ልጄ ብሎ ይመጣል። ከዛ ከእዩ ጋር ይኖራል። ከነገ ወዲያ ደግሞ አዲስ አበባ ይሄዳል። ከዛሬን ደግሞ እንደዚህ በቃ በሳምንት ነገ ደግሞ እሷ ምን ትላለች ታውቃላችሁ? ያላንተ አይኖርም ትላለች። በቃ ይቀጥላል ማለት ነው። ተረጋጉ። ጌታን አትገልብጩ። ለምን እንዳላዩ እዛ ጋር እያወራ ያለ ሰው አይደለም እንዴ? ቪዲዮ እንዳያዩ ጥቅሙ የለም። ያየው እኔ ራሱ እያበድኩ ነው እዛ ጋር እኮ አትዩ ቪዲዮ የዛሬ ቪዲዮ አትዩ 2020 ሁለት ሰዎች አላችሁ። ሰው ማይወድ ነገር ነው የሚለቀው።
ብቻ ታውቃለች እና ዝም ብለን ነው ዝም ብለን ወሽመጠን ተበጠሰ። ጄሪዬ ሞዴሬተር አለሻ? ኧረ ቪዲዮ እስቲ አይታችሁ ነው በእግዚአብሔር ቤትሽን ገልብጪ። እንደዚህ አትናደዱ ማለት ነው። ይሄ ዲራማ ነው እንጂ የመራ አይደለም። ምንም ለውጥ አላመጣም። ቪዲዮ እንዳያዩ ጌታን አትገልብጪ። ጌታን ፓርቴሽ አትገልብጪ። ለምን እንዳዩ አትገልብጪ? ለምንድን ነው የምትገልብጪው? ሾይዳ እስከ ዛሬ አየን እኮ ጮንቃራችን እስኪያልቅ ድረስ እንዴ እነሱ በጌታ ወለተቱ እሬው ሀና ይወታ ወለተቱ ጌታ ገለበጡባ ኦንካ ጊኮካ ሾይዳ እነሱ ወሬ አትስሙ። እኛ ያየነው ለነሱ ማለት ነው እንትን ነው፣ ግን እነሱ ለኛ እንደነሱ እኛ እንደምናስብ አያስቡ። ስለዚህ አትገልብጪ። ሹ ለምን እነሱ ለኛ እነሱ ማለት ነው ለኛ አያስቡም። እና ደግሞ ለነሱ ለፎሎ ምናምን እናስባለን። ሹ ያኔን ሙይ ታታደርጎ አታወሩም እንዴ? ሹ ማብራት ጠፍቶ ምንድን ነው? ውሃ ቦታ ላይ ያስቀምጡ። ደግሞ ሙቀት ስላለ ማለት ነው። ይዛራ አንተን ጥሩ ነው። ሙከይፍ ያለ አካባቢ ብቀመጥ አይሻልም? ይሻላል። ስለዚህ የዛሬ ቪዲዮ ላይ ምን ተሰማችሁ? አታወሩም እንዴ? ምንድን ነው? ለዩ ቀለበት ይደረግልኝ። በጣም ነው ደስ ብሎ ይቀጥሉ። ፊቆ ማረጉ ሞዴሬተር ሲጪ ስትከራይ ማለት ነው ከነ ልብሱ ይሄ ብርድ ልብስ ምናምን ሹ አደራ አውቆ ነው እባክህ። እናንተ ደግሞ خلاص የራሷ ቤት ነው። እናንተ የራሷ ቤት ነው። አይታችኋል? የካሎኒ ሌላ ቤት አይታችኋል? ትራስ ጨርቅ በየከሌሩ አለ ትራስ ጨርቅ ምናምን የራሷ ቤት ነው። እነሱ ለእንግድነት ሄዶ ነው ለቡና ጠርታ ነው እንጂ ቤት ተገዝቷት ነው። ሃይሚ ማለት ነው። ሲሙ እናንተ ሃይሚ ደስተኛ ነሽ ይላል። ምን እንዴት ነው ምን ደስተኛ? ሁለት ሚስት እናንተ ደግሞ ለምሳሌ አንዳንድ ቃላት ሳይሆን ሁሉንም ቃላት ሲሙና ከዛ በኋላ አውሩ። ደግሞ ቤት ተገዝቷት ሳይሆን ይሄ ስራ ነው። ካላስ ያለቀ አይደለም። የስራ ቤት ነው ማለት ነው። አይ በመጀመሪያ ራሱ የነሱ ቤት ጠባቂ ሱራት እሷ በእነሱ ቻናል ላይ እኮ ነው የሰራችው። በቃ የራሷ ነው። በእነሱ ቻናል ላይ እኮ ነው ይሄ ውዱ ወረ ሰራችው የተሰደበችው። ስለዚህ አንተ አረስሙ እንደዚህ ከሆነ እኮ ይሄ ቤት ካለማ ሁለት ቦታ ነው የሚሄደው። አንዴ አዲስ አበባ፣ አንዴ ቡታጅራ ነው የሚሄደው። ይሄ ምን ማለት ነው? ነገርኩሽ እኮ ሁለት ካለው ማለት ነው። ባጭሩ ማለት ነው። ሃይሜ እድሜ ላይ እንዴት ትጫወታለህ እንደዚህ? እዚህ ከሆነ ዛሬ ቤት ያለው ነገር ደግሞ ይመጣል። ከሁለት ዓመት በኋላ ደግሞ ሁለተኛ ልጅ ይመጣል። እናንተ አስባችኋል? በዚህ ጋር ደግሞ አንቺ ማውለድ አለብኝ እያለ ነው እኮ እሱ እንደዚህ እያለ አይደለም እንደ ቤት ይገዛል። ሶፋ ምናምን ሶፋው ይቀራል፣ ፍሪጁ ይቀራል እያለ አይደለም እንዴ? ባለቤት ግዴታ እኮ ይቀማ ሙላት ያለበት ባለቤት ነው። አንቺ ደግሞ አይገባሽም እንዴ? ድቃላ ወልደን ድቃላ ለምንድነው እንደዚህ እንጂ ምን ማለት ነው ሲጀመር? ምን ማለት ነው? ግብኝ እውነት ወይ ሃይሜ እድሜ ላይ እየተጫወተ ነው እውነት። ይሄ ሲጀመር ምን ፎቃለ ማነው ከየት ይገቢያለሽ? እስቲ እኛ ማለት ነው አሁን ማለት ነው አሁን እሱ ሁለት ቤት አድሮ ምን ማለት ነው? ሁለት ሚስት ማለት ነው። ስሙ ነገ ይመጣል። በቃ ሃይሚ ጋር አንድ ቀን ተጣልቶ ወይም አንድ ቀን ስራ ብሎ በቃ በኩብታጅራ ይመጣል። አሁን በቦታም ያውቃል፣ ቤቱም ገዝቷል። በቃ እዛ ጋር ይመጣል። በዛኛው ወደዛኛው፣ ወደዚህ ወደዚህኛው። ወይ ፈጣሪ እናንተ ኢየሱስ ቤት መግዛት እኮ ጥሩ አይደለም። ነው አባቷ ቤት ትኖር የፈለጉን ነገር ከውጪ ያርግ ብር ልሽጠኝ። እንደዛ አይደለም እኮ እሱ ራሱ እኔን ራሱ አትቀበልም እያለ ነው። እልሽ እሱ ራሱ አትቀበልም እያለ እየተረጠረ እያለ ለቤት ታወራላችሁ እናንተ። እሱ እኮ እንደዚህ አላለችም። እሱ ነው እኮ እሱ ነው ውሸት ቤት ነው። ስራ ቀጥሏል።
ስራ ቀጥሏል። ቤት ውሸት ቤት ነው። አይ ስራም ቢሆንም ይሄ ድራማ ቢሆንም ይሄ ይደብራል። እውነት ይደብራል። እኔ የሚገርመኝ ማለት ነው እኛ ስናወራ የሚከብደው እነሱ ሲዱን ሲሰሩ ምንም የማይመስላችሁ ምንድን ነው እናንተ? ቆይ እግዚአብሔር ለምንድን ነው የምትናደዱት? እኛም ፈታ እንበል፣ የፈለግነው እናውራ፣ የፈለግነው እንርገጥ። እነሱ ያረፍነው ለምን እናፍራለን? ደግሞ በሃይሜ ላይ ይሄ ማስጠላት አልፈልግም፣ አንቺ ማዘን አልፈልግም እያለ ነው። ከሃይሜ ወጥ ነገ ደግሞ ይወልዳል። ዛሬ መጨናነቅ የለብሽም። አይም ከፍታላቸው እያወራች አይደለም እንደ ከአፉ እየሳቀች እንጂ በውስጥ በጣም ነው የተጣለች። ሆ እኔ በሷ ቦታ ቢሆንማ በኢየሱስም ከየት አምጥታ ዲቃላ ደግሞ እንደዚህ ይሄ ቤት ገዝቻለሁ የሱ ልጅ አይደለም ግን እንደዚህ ይባላል እንዴ? የኔ አምኖ ተቀብሏል እኮ እሱ። እኛ እኮ ነው ያልተቀበልነው እንጂ